የዛሬው ጥናት ክፍላችን ዕብራውያን መልእክት ምዕራፍ 2 ከቁጥር 1 እስከ 18 ይሆናል። በአዲሱ መደበኛ ትርጉም አነባለሁ። እንዲህ ይላል፣ በጌታ በኢየሱስ ስም አነባዋለሁ። ስለዚህ ከሰማነው ነገር ስተን እንዳንወርቅ ለሰማነው ነገር አብልጠን ልንጠነቀቅ ይገባናል። ምክንያቱም በመላእክት በኩል የተነገረው ቃል ጽኑ ከሆነና ማንኛውም መተላለፍና ለመታዘዝ ተገቢውን ቅጣት ከተቀበለ እኛስ እንዲህ ያለውን ታላቅ ድነት ቸል ብንል እንዴት ልናመልጥ እንችላለን? ይህ ድነት በመጀመሪያ በጌታ ተነገረ፣ ከእርሱም የሰሙት ለእኛ አረጋገጡልን። እግዚአብሔርን በምልክት በድንቅና በልዩ ልዩ ተአምራት እንዲሁም እንደ ፈቃዱ በታደሉት የመንፈስ ቅዱስ ስጦታዎች ስለዚሁ ነገር መስክረዋል። ቁጥር 5 ይህን የምንናገርለትን መጪውን ዓለም ለመላእክት አላስገዛውም። ነገር ግን አንዱ በሌላው ስፍራ እንዲህ ብሎ መስክሯል። ታስታውሰው ዘንድ ሰው ምንድን ነው? ታስብለትስ ዘንድ የሰው ልጅ ምንድን ነው? ከመላእክት ጥቂት አሳነስከው፣ የክብርና የምስጋናን ዘውድ ጫንክለት፣ ሁሉንም ከእግሮቹ በታች አስገዛለት። እግዚአብሔር ሁሉን ከበታቹ ሲያስገዛለት ያላስገዛለት ምንም ነገር የለም። ይሁን እንጂ በአሁኑ ጊዜ ሁሉም ነገር ተገዝቶለት አናይም። ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ጥቂት እንዲያንስ ተደርጎ የነበረው ኢየሱስ የሞትን መከራ መቀበሉ አሁን የክብርና የምስጋና ዘውድ ተጭኖለት እናየዋለን። ሁሉ ነገር ለእርሱና በእርሱ የሚኖር እግዚአብሔር ብዙ ልጆችን ወደ ክብር ለማምጣት የድነታቸውን መስራች በመከራ ፍጹም ሊያደርገው የተገባ ነበር። ሰዎችን የሚቀድሰውና የሚቀደሱ ሰዎች ከአንድ ቤተሰብ ናቸው። ስለዚህ ኢየሱስ ወንድሞች ብሎ ሊጠራቸው አያፍርም። እንዲህ ይላል፣ ስምህን ለወንድሞቼ እነግራቸዋለሁ፣ በጉባኤ መካከል ምስጋናን እዘምራለሁ። እንዲሁም እኔ በእርሱ እታመናለሁ። ደግሞ እንዲህ ይላል፣ እነሆ እኔና እግዚአብሔር የሰጠን ልጆቹ በሥጋና በደም እንደሚካፈሉ እርሱ ራሱ ደግሞ ያንኑ ተካፈለ። ይኸውም በሞት ላይ ኃይል ያለውን ዲያብሎስን በሞቱ ኃይል እንዲደመስስ ነው። እንዲሁም በሕይወት ዘመናቸው ሁሉ በሞት ፍርሃት ባርነት የታሰሩትን ነፃ እንዲያወጣ ነው። እርሱ የመጣው መላእክትን ለመርዳት ሳይሆን የአብርሃምን ዘር ለመርዳት እንደሆነ ግልጽ ነው። ስለዚህ በሁሉም ነገር ወንድሞቹን መምሰል ተገባው። ይህንም ያደረገው መሐሪና ታማኝ ሊቀ ካህናት ሆኖ እግዚአብሔርን ለማገልገልና ለሕዝቡ የኃጢአትን ስርየት ለማስገኘት ነው። እርሱ ራሱ በተፈተነ ጊዜ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላልና። እንጸልይ። እንወድሃለን፣ በጣም አድርገን እናመሰግንሃለን። ቃልን ከፈትን፣ ደግሞም ዛሬ እንደገና አስተምረን። ለሚሰማም ለሚናገርም ጸጋ ይለቀቅ። ይህንን ጉባኤ በቃልህ ብርሃን ተገናኘው። እንደ ብዙን ምርኮ እንዳገኘ ሰው በቃልህ ደግሞ ደስ እያለን ወደ ቤታችን እንድትሸኘን በኢየሱስ ስም እንለምንሃለን። እኔን ታናሹን ሰው ደግፈኝ። ሁሉ ለስም ክብር ይሁን። እንግዲህ የዕብራውያን መልእክት ምዕራፍ 2ን ዛሬ ፈጠን ብዬ ለእናንተ ኤክስፖዝ ለማድረግ እሞክራለሁ። ምዕራፍ 2 ለሶስት ክፍል ነው ከፍለን እንድናየው የምፈልገው። ምዕራፍ 2ን ለሶስት ከፍለን እንመለከተዋለን። ከቁጥር 1 እስከ ቁጥር 4 ድረስ ከልጁ ለሰማነው እንጠንቀቅ የሚል ዋና ሐሳብ ነው ያለው። ከልጁ ለሰማነው እንጠንቀቅ የሚል ነው። ከቁጥር 5 እስከ ቁጥር 9 ደግሞ የልጁ መከራና መክበርን ነው የምናየው። ልጁ መከራን ተቀበለ፣ መከራን ብቻ ደግሞ መቀበል ሳይሆን ልጁ ከብሯል የሚል እውነት ነው የምናየው። ሶስተኛው ከቁጥር 10 እስከ ቁጥር 18 ልጁ ወንድሞቹን መሰለ የሚል ሐሳብ ነው የምናየው። እንግዲህ አስተውላችሁ ከሆነ የዕብራውያን መልእክትን ማስተማር ሲጀምር የዛሬ ሳምንት መግቢያውን እንዲሁም ደግሞ የተጻፈበትን ዓላማ የተጻፈበትን ጊዜና የመልእክቱ ተደራሲያን እነማን እንደሆኑ በዓላማ አልተናገርኩም። ለምን ካላችሁኝ በእያንዳንዱ ምዕራፍ ላይ መጽሐፉ ስለ ጸሐፊው እንዲሁም ደግሞ ስለ መልእክቱ ተቀባዮች የተጻፈበትንም ወቅት እና ደግሞ የተጻፈበትን ዓላማ እየዘገበ ስለሚሄድ እኔም በየምዕራፉ ላይ ያንን እየዘገብኩ ለመሄድ ስለፈለግኩ ነው። ስለዚህ በዚህ በምዕራፍ 2 ላይ የዕብራውያን መልእክት የተጻፈው ለማን እንደሆነ በግልጽ የምናያቸው አንዳንድ ነገሮች አሉ። የዕብራውያን መልእክት የተጻፈው በሮም ለሚኖሩ ስደትና መከራ ለገጠማቸው አይሁድ አማኞች ነበረ። እንግዲህ በዛ ዘመን የነበሩ እነዚህ አማኞች ከመከራውና ከስደቱ የተነሳ ከክርስትናው እምነት ወደ ይሁዲነት ሃይማኖት ለመመለስ በመጀመሪያው ሃይማኖታቸው የተሳቡ ሰዎች ነበሩ። ይህ መልእክት የተጻፈበት ዓላማ 2 ነው። አንደኛው በእምነታቸው ጸንተው እንዲኖሩ ለማበረታታትና ከእምነታቸው ወደ ኋላ እንዳያፈገፍጉ ለማስጠንቀቅ ነበር። ስለዚህ ባጭሩ የዕብራውያን መልእክት 2 ዓላማ አለው። ኢንካሬጅመንትና እንዲሁም ደግሞ ማስጠንቀቂያን የያዘ መጽሐፍ ነው። በዚህ በዕብራውያን መልእክት በ13ቱ ምዕራፎች ውስጥ 5 አስደናቂ ማስጠንቀቂያዎችን የዕብራውያን ጸሐፊ ሰጥቷል።
ከነዚህ ማስጠንቀቂያዎች የመጀመሪያውን ማስጠንቀቂያ የምናገኘው አሁን ባነበብነው በምዕራፍ 2 ቁጥር 1 ላይ ነው። ስለዚህ ከቁጥር 1 እስከ 4 ድረስ የዕብራውያን ጸሐፊ የሚለው ምንድነው? ከልጁ ለሰማነው ምን እንበል ነው የሚለን? እንጠንቀቅ ነው የሚለው። እግዚአብሔር የተባረከ ይሁን። ምዕራፍ 1ን ስንመለከት የዛሬ ሳምንት የምታስታውሱ ከሆነ እግዚአብሔር ከጥንት ጀምሮ ለአባቶቻችን ለብሉይ ኪዳን አማኞች በሙሉ በልዩ ልዩ ጎዳናና በተለያየ አይነት መንገድ በተለያየም ዘመንና ጊዜ ተናግሯቸው ነበረ ብለናል። ነገር ግን በዘመን መጨረሻ ለእኛ ደግሞ የተናገረን በነቢያት ሳይሆን ወይም በብዙ አይነት መንገድና ጎዳና ሳይሆን ሁሉን ወራሽ ባደረገው ዓለማትን በፈጠረበት ዓለማትን በስልጣኑ ቃል ደግፎ በያዘ አሜን አሜን የኃጢአትን ስርየት ባስገኘው ሊቀ ካህን በሆነው ከሁሉ በሚልቀውና በሚበልጠው በልጁ በኢየሱስ ክርስቶስ ነው የተናገረን። የአዲስ ኪዳን አማኞች የሰማነው የእግዚአብሔር ንግግር በመላእክት በኩል የመጣ በተለያየ ጎዳና የመጣ በምልክት ወይም ደግሞ በጢስ በደመና በእሳት ወይም ደግሞ በራእይ በህልም የመጣ ነገር አይደለም። የሰማነው እኛ የሰማነው ከአንድ ልጁ የሰማነው ድምፅ ነው። ስለዚህ እግዚአብሔር እኛን የአዲስ ኪዳን አማኞችን በዘመን መጨረሻ የተናገረን በሚበልጠውና በሚልቀው ከሁሉ በተሻለው በልጁ በኢየሱስ ክርስቶስ ነው። የዕብራውያን መጽሐፍ የሚነግረን እነዚህን 3 ዋና ቁም ነገሮች ነው። ኢየሱስ ክርስቶስ ከሁሉ ይበልጣል፣ ኢየሱስ ክርስቶስ ከሁሉ ይሻላል፣ ኢየሱስ ክርስቶስ ከሁሉ ደግሞ እጅግ የላቀ ነው የሚለን። ስለዚህ ሳምንት ስናነሳ ታስታውሱ ከሆነ ኢየሱስ ከነቢያት ይበልጣል የሚለውን አይተናል። ምክንያቱም የአዲስ ኪዳን አማኞች እግዚአብሔር የተናገረን በነቢያት በኩል አይደለም። የመጨረሻ የእግዚአብሔር መገለጥ በሆነው በልጁ ነው የተናገረን። ታስታውሱ ከሆነ እግዚአብሔር ከዚህ በኋላ የሚናገርበት ሌላ መገለጥ የለውም። the final revelation በልጁ በኢየሱስ ክርስቶስ የመጣ መገለጥ ነው። ስለዚህ ከብሉይ ኪዳን ጀምሮ መገለጡ እያደገ መጣና በመሲሁ መምጣት መገለጡ በቃ ተቋጭቷል። ስለዚህ እግዚአብሔር በትልቁ መገለጥ ነው የተናገረን ማለት ነው። አሜን አትሉም ወይ? መንግስት ባለው አባት ባለው እንዲሁም በኩር በሆነ ስግደት በተገባው እንደውም መንግስት ንጉስ በሆነ በተቀባ አይታችሁ ከሆነ ፈጣሪ በሆነ ዘላለማዊ ዙፋን ባለው በአብ ቀኝ በተቀመጠው ነው ለኛ የተናገረን። ስለዚህ ንጽጽር አይተናል። ታስታውሱ ከነበረ እነርሱና እኛ መላእክትና ልጁ የሚል ነገር አይተናል። ልጁ ከመላእክት እጅግ የላቀው በምንድን ነው ስንል ሳምንት በወረሰው ስም ነው የበለጠው ብለናል። ለምን ስትሉ አገልጋዮቹን እሳት ነበልባል ያደርጋል፣ መላእክትን ነፋሳት ነው ያደረገው። ልጁን ግን አምላኬ ሆይ መንግስት ወይም ዙፋን ለዘላለም የጸና ነው ይለዋል። ስለዚህ ምንድን ነው ያለው? መላእክት እግዚአብሔርን የሚያገለግሉ አገልጋዮች ናቸው። ኢየሱስ ክርስቶስ ግን ልጅ ነው ብለናል። ስለዚህ የአገልጋይነትን ስም ሳይሆን የወረሰው የልጅነትን ስም ነው የወረሰው። እንዴት ካላችሁ ከመዝሙረ ዳዊት ላይ ብዙ ጥቅሶችን አንስተናል። ታስታውሳላችሁ። ከመላእክት አንተ ልጄ ነህ ዛሬ ወልጄሃለሁ ያለው ለማን ነው? እርሱም ልጅ ይሆንልኛል እኔም አባት እሆናለሁ ያለው ለማን ነው? ለማንም። ለኢየሱስ ክርስቶስ ግን አስቀድሞ በነቢዩ ዳዊት በኩል በመንፈስ ቅዱስ ዳዊት ተቀኝቶ ነበረ። መሲሐዊ ትንቢታዊ መዝሙር ነው የዘመረው። ስለዚህ ኢየሱስ ክርስቶስ የልጅነት ስልጣን ስለተቀበለ እርሱ ከመላእክት እጅግ ይልቃል ብለን ያነሳ ነው። ታስታውሱ እንደሆነ መላእክት በክርስቶስ የዳኑትን ቅዱሳን ለማገልገል የሚላኩ ናቸው። ኢየሱስ ክርስቶስ ግን የቅዱሳን አዳኝ ነው የሚል ነገር አንስተናል። ከዚህ በኋላ ነው እንግዲህ በልጁ ተናግሮናል ካለ በኋላ ከሰማነው ከዚህ በልጁ ከመጣው ንግግር ወደ ኋላ ስተን እንዳንወርቅ ምን እንበል ነው የሚለው? እንጠንቀቅ ነው የሚለው። ክብር ሁሉ ለአባታችን ለእግዚአብሔር ይሁን። ማስጠንቀቂያው ምንድነው ስትሉ የዕብራውያን ጸሐፊ የሚለው ምንድነው? ከሰማነው ነገር ስተን እንዳንወርቅ የሚለው ስተን እንዳንሄድ ወይም ደግሞ ስተን እንዳንወሰድ ብሎ ነው የሚያነሳው። ልክ መርከብ መልህቅ አድርጎ የያዛትን ገመድ ተለቆ ወደ ማዕበል እየተገፋች ማዕበሉ ወደሚወስዳት እንደምትሄድ እንዲሁም ደግሞ እኛ በልጁ የሰማነው ንግግር ትተን ወደ ኋላ እንዳንወድቅ። ስለዚህ በልጁ የመጣውን ንግግር ተጠንቅቀን እንድንይዘው መጽሐፍ ቅዱስ ያስተምረናል። አስተውሉ። በመላእክት የተነገረው ቃል ጽኑ ከሆነ ይላል። እንግዲህ በመላእክት የተናገረው የት ነው ካላችሁ በሲና ተራራ ላይ ያ ሕግ በሙሴ በኩል የተሰጠው ሕግ የመጣው በመላእክት ንግግር ነው። በሙሴ በኩል በሲና ተራራ ላይ የመጣውን ያንን መገለጥ ያንን ቃል ጽኑ ሆኖ ሕጉን የተላለፈ ሰው ቅጣትን ከተቀበለ እኛማ ይላል። ክብር ሁሉ ለእግዚአብሔር ይሁን። እኛማ እንዲህ ያለውን ታላቅ መዳን ቸል ብንል ምን አይነት
በልጁ በኢየሱስ ክርስቶስ የተነገረንን ታላቅ መዳን ቸል ብንል እንዴት አብልጦ ቅጣትን አንቀበልም ነው የሚለው። ስለዚህ ከልጁ የመጣው መገለጥ የመጨረሻው መገለጥ ነው። በልጁ የመጣው ድምፅ የመጨረሻ ድምፅ ነው። በልጁ የመጣው ንግግር ደግሞ ታላቅ መዳን የሚባል ነገር ነው። አስተውሉ። ያ በብሉይ ኪዳን በተራራ በሲና ተራራ ላይ የመጣው ንግግር ሕግ ነው እንጂ ሰዎችን የሚያድን ኃይል አይደለም። ነገር ግን በጽዮን ተራራ ላይ የተገለጠው በጌታችን በኢየሱስ ክርስቶስ የመጣው ንግግር ግን ታላቅ መዳን የሚባል ሰዎችን ሁሉ ነፃ የሚያወጣ፣ ክብር ሁሉ ለአምላካችን ይሁን። ይህንን እንዴት ቸል ብንል ከቅጣት እናመልጣለን ይላል። በዚህ ክፍል ላይ እንደሚናገር ይህ መዳን ወይም ይህ ታላቅ መዳን በልጁ ነው የተነገረው፣ ከእርሱ የሰሙት ደግሞ ለእኛ ያረጋገጡልን ይላል። እንግዲህ የሚነግረን ነገር ምንድነው? ስለ ጸሐፊው ካላችሁ የዕብራውያን ጸሐፊ ባለፈው ትንሽ ሜንሽን አድርጌ ያለው የብሉይ ኪዳን መጽሐፍት ዕውቀት ያለው ሰው ነው። አሁን ደግሞ የሚገባን ከውስጥ የምናገኘው መረጃ ምንድነው? ፈርስት ጀነሬሽን የነበረ ሰው አልነበረም፣ ሰከንድ ጀነሬሽን ነው። ምክንያቱም በመጀመሪያ ስለዚህ መዳን ጌታ ተናገራል። ከጌታ የሰሙት ደግሞ ለእኛ ምን አደረጉልናል? አረጋገጡልናል። ስለዚህ ይሄ መጀመሪያ ሐዋርያት መካከል የነበረ ሰው እንዳልሆነ በግልጥ እናውቃለን። ሰከንድ ጀነሬሽን ነው ወይም ሁለተኛ ትውልድ ነው። ከሌሎች የሰማ ሰው ነው። የዚህ መልእክት ጸሐፊ ይሄ አይነት ሰው እንደሆነ ከውስጥ የምናገኘው መረጃ አለ። እግዚአብሔር ይላል ስለዚህ ስለ ታላቁ መዳን መስክሯል። እንዴት መስክሯል? በምልክት በድንቅ በልዩ ልዩ ተአምራትና በመንፈስ ቅዱስ ስጦታዎች በሐዋርያት በኩል ስለ ኢየሱስ ክርስቶስ የማዳን ሥራ መስክሯል ነው የሚለው። አስተውሎ የእግዚአብሔር ቤተሰቦች፣ ይሄ ታላቅ መዳን አስቀድሞ የተነገረው በማን ነው? በጌታ ነው። ሐዋርያት ደግሞ ሰሙና ለሌሎች አረጋገጡ ወይም አጸኑ። ከነሱ የሰሙት ደግሞ ለሌሎች እያደረጉ ዛሬ እኔና እናንተ ጋር ደርሶናል። ላዳነን ወንጌል ክብር እስቲ አምጡ በጭብጨባ በእልልታ ሃሌሉያ። ስለዚህ እዚህ ጋር እንድናስተውል ፈልጋለሁ። እኛ ጋር የመጣ ወንጌል በሰው ብልሃት የተፈጠረ ታሪክ ሳይሆን ሂስቶሪካል ነው፣ ታሪካዊ ነው። በቅዱሳት መጽሐፍት የተጻፈ ነው። ነቢያት አስቀድሞ የተናገሩለት ነው። ጌታችን ኢየሱስ ክርስቶስ የተናገረው ነው። አባቱ እግዚአብሔር የመሰከረለት ነው። በምን? በድንቅ በምልክት በታምራት እንዲሁም ደግሞ እንደወደደ መንፈስ ቅዱስን እያደለ ጸጋ ባላቸው ሰዎች ሁሉ ይህንን እንዳደረገ መጽሐፍ ይናገራል። ልጁ ከመላእክትና ከነቢያት እጅግ የሚልቅ ስለሆነ ለእኛ ደግሞ በዘመን መጨረሻ ከሁሉ በሚበልጠው በልጁ ስለተናገረን ከልጁ ለሰማነው ነገር እንጠንቀቅ። በልጁ የተናገረን ስለ ታላቁ መዳን ነው። ስለዚህ ድነታችንን በጥንቃቄ እንድንይዝ መጽሐፍ ቅዱስ ይመክረናል። ክብር ሁሉ ለእግዚአብሔር ይሁን። ክብር ሁሉ ለእግዚአብሔር ይሁን። አንድ ጊዜ ልስማችሁ። ክብር ሁሉ ለእግዚአብሔር ይሁን። ጴጥሮስ በመልእክቱ ላይ እንደዚህ ብሏል። በጨለማ የበራልንን ብርሃን ሰዎች ሻማ በንፋስ ውስጥ ሲበራ ተጠንቅቀው ይዘው እንደሚጠብቁት እንዲሁም እናንተ የበራላችሁን መዳን በጥንቃቄ ያዙት ይላል። ዋው! ሰዎች ሻማ ለኩሰው በንፋስ ውስጥ ሲሄዱ እጃቸውን ከልለው በጥንቃቄ ይዘውት እንደሚሄዱ እኛም የበራልንን ብርሃን ይሄ ከልጁ የሰማነውን ታላቁን መዳን እስቲ በጥንቃቄ በሉ። እስቲ ጠብቁት ነው የሚለው። ጠብቁት ነው የሚለው። ይህን ካልክ ሁለተኛው ከቁጥር 5 እስከ 9 ላይ የሚያነሳው ዋና ሐሳብ ልጁ መከራን ተቀበለ ደግሞም ከበረ የሚል ነው። ይህ ክፍል የሚነግረን የእግዚአብሔር ልጅ የት ድረስ ዝቅ እንዳለና የት ድረስ ደግሞ ከፍ እንዳለ ይነግረናል። ገና ቁጥር 5 ላይ ሲጀምር ምን ይላል? ይህ የምንናገርለት መጪውን ዓለም ይላል። ይህ ስለ ዘላለማዊው ዓለም ነው የሚያወራው እንጂ ያው ስለ ምድር ብቻም አይደለም፣ ወይም ስለ አጥናፍ ዓለሙ ብቻ ሳይሆን ስለሚመጣው የዘላለም ሕይወት ነው የሚያወራው። ስለዚህ ይህ የምንናገርለት የመጪው ዓለም ይላል ለመላእክት አላስገዛውም ይላል። አሜን፣ ክብር ለጌታ ይሁን። ለማን አላስገዛው? ለመላእክት አላስገዛው። ለመላእክት አላስገዛው። ለማን ያስገዛው ስትሉ የዕብራውያን ጸሐፊ የሚናገረው ለልጁ ነው ያስገዛው ይላል። ለምንድን ነው ለልጁ ያስገዛው ስትሉ ማስረጃ ሰጣቸዋለሁ። ምዕራፍ 1 ቁጥር 2 ላይ ዓለማት የተፈጠሩት በልጁ ነው ይለናል። ምዕራፍ 1 ቁጥር 3 ላይ ዓለማትን በስልጣኑ ቃል ደግፎ የያዘው ልጁ ነው ይላል እንጂ መላእክት አይደሉም። ምዕራፍ 1 ቁጥር 10 11 ላይ ዓለማትን የመሰረተና የሰራቸው ልጁ ነው ይለናል። መላእክት ዓለማትን አልሰሩም ይላል። ታዲያ የሚመጣውን ዓለም እግዚአብሔር አብ ያስገዛው ለማን ነው? ለልጁ ነው እንጂ ለማን አይደለም፣ ለመላእክት አይደለም። ክብር ለጌታ ይሁን።
ቁጥር 6 እና 8 እስከ 8 ያለውን እንየው እስቲ። ቁጥር 6 ምዕራፍ 2 ቁጥር 6 እስከ 8 ላይ አንዱ በሌላ ስፍራ እንዲህ ብሎ መስክሯል ይላል። አንዱ ብሎ የሚጠራው ነብዩ ዳዊትን ነው። ዳዊት እንደዚህ ብሏል። መጽሐፍ ቅዱስ የያዛችሁ ከኔ ጋር ተከታተሉኝ። ምዕራፍ 8 ቁጥር 4 እስከ 6 ላይ ታስበው ዘንድ ሰው ምንድነው? ታስብለት ዘንድ የሰው ልጅ ምንድነው? ከመላእክት ጥቂት አሳነስከው፣ የክብርና የምስጋናን ዘውድ ጫንክለት፣ ሁሉን ከእግሮቹ በታች ምን አልክለት ይላል? አስገዛለት። ስለዚህ የዕብራውያን ጸሐፊ ይህንን መሲሐዊ ትንቢታዊ መዝሙር ከየት ነው ኮት ያደረገው ካልን ከመዝሙር ምዕራፍ 8 ቁጥር ስንት ላይ ነው? 4 እስከ 6 ላይ ነው ሜንሽን ያደረገው። ስለዚህ ምን እያለን ያለው ካላችሁ ጌታችን ኢየሱስ ክርስቶስ ከመላእክ በጥቂቱ አንሷል የሚል ነገር ነው የሚናገረው። አስተውሉ። ምዕራፍ 1 የመጨረሻው ቁጥር ላይ ከመላእክት እጅግ ይበልጣል ይለንና ምዕራፍ 2 ላይ ከመላእክት በጥቂቱ አሳንሶታል ይላል። ይህንን ሲናገር ምንድን ነው የሚለው? ከመላእክት ጥቂት አሳነስከው የሚለው ሰውነቱን፣ መሞቱን፣ መከራ መቀበሉን፣ ኢየሱስ ክርስቶስ ፍጹም ሰው መሆኑን፣ ያ በአምላክ ፎርም የነበረው በባሪያ ፎርም መገለጡን፣ ከሰውነትም ደግሞ ምን መሆኑን መከራ መቀበሉን፣ ከመከራ መቀበልም ምን መሆኑን መሞቱን ነው የሚያነሳው። የክብርና የምስጋናን ዘውድ ጫንክለት የሚለው መክበሩንና መንገሱን የሚያመለክት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ሰው ሆኖ ወደዚህ ምድር ሲመጣ አልፎም ደግሞ ሲሞት ከመላእክት በጥቂቱ አሳነስከው። ግን ደግሞ አባቱ የሞትን ጣር ገፈፈና በሶስተኛው ቀን ከሙታን አስነሳው። አሁን በአባቱ ቀኝ ተቀምጧል። ክብር ሁሉ ለጌታ ይሁን። ሁሉን ከእግሮቹ በታች አስገዛለት ይላል። ኤፌሶን ምዕራፍ 1 ቁጥር 22 ላይ እንደዛ ይላል። ኃይላትን፣ ስልጣናትን፣ አለቆችን ሁሉ ከእግሩ በታች አስገዛለት፣ ለቤተ ክርስቲያን ራስ እንዲሆን ሾመው ይላል። ክብር ላዳኛችን ይሁን። ጌታችን ኢየሱስ ክርስቶስ ሁሉ ከእግሩ በታች ምን ብሎለታል ነው የሚለን? ተገዝቶለታል። ከዛ በኋላ እንደዚህ ይላል፣ ያላስገዛለት ምንም ነገር የለም ይላል። ይሁን እንጂ በአሁኑ ጊዜ ሁሉ ነገር ተገዝቶለት አናይም ይላል። በጣም ይገርማል። በጣም የሚጋጭ ሐሳብ ወይም ኮንትራዲክት የሚያደርግ ሐሳብ ይመስላል፣ ግን አይደለም። ሁሉን ከእግሩ በታች አስገዛለት ይልና አሁን ግን ሁሉ ከእግሩ በታች ተገዝቶ አናይም ይላል። አሁን ይሄ የሚያሳየው ስለ ፕሬዘንት ወርልድ ነው። አሁን ሁሉ ተገዝቶለት አናይም። ለምን ስትሉ የእግዚአብሔር መንግስት በሙላት በምድር ላይ አልተገለጠም። ለምን ስትሉ በሰማይ ያለው ፈቃዱ በምድር ላይ በሙላት እየሆነ አይደለም። እመኑኝ፣ አንድ ቀን ግን እንደዚህ ይሆናል። ጌታችን ኢየሱስ ክርስቶስ ዳግመኛ በመላእክት ታጅቦ ሲመጣ ሁሉ ከእግሩ በታች ተገዝቶለት እናያለን። ባካችሁ ከዚህ በላይ ጮክ በሉና አሜን በሉ እስቲ። ሁሉ ተገዝቶለት እናያለን ነው የሚለው። ኢቭን አሁንም ራሱ እናያለን። ገና የምናየው ብቻ አይደለም፣ አሁንም እናያለን የሚል አይታችሁ ከሆነ አናይም እናያለን የሚል ሁለት ቃል አለ። ከኔ ጋር የሚከታተል ሰው በደንብ ያገኘዋል። ለምንድን ነው ስትሉ እዚህ ክፍል ላይ የሚነግረን ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት እንዲያንስ ተደርጎ ነበረ። እየሰማችሁ ነው? ኢየሱስ ከመላእክት ያነሰው በምንድን ነው ካላችሁ ስለ ሰው ልጆች ሁሉ እንደ አባቱ ፈቃድ በእግዚአብሔር ጸጋ ሞትን እንዲቀምስ ተደርጎ ነበረ። ከመላእክት በጥቂቱ አነሰ፣ ሞተ። ይሰማል ማወራው? እንዴት ስትሉ በእግዚአብሔር ጸጋ። ይህም ለምንድን ነው የሆነው ስትሉ የሞትን መከራ መቀበል ግድ ስለነበር ነው። ለምንድን ነው የሞትን መከራ መቀበል? በኋላ መጣበታለሁ። በዚህ ምክንያት በመሞቱ ምክንያት መከራን በመቀበሉ ምክንያት የክብርና የምስጋና ዘውድ ተጭኖለታል ነው የሚለው። እንደዚህ እላችኋለሁ፣ ኢየሱስ በመሞቱ ምክንያት የምስጋናና የክብር ዘውድ ተቀብሏል። ለምን? ራእይ ላይ እንደተዘመረው መዝሙር ምዕራፍ 5 ላይ ታርደሃልና ከነገድ ከቋንቋ ሕዝቦችን ሁሉ ዋይተሃልና ለአባትህ መንግስት ካህናት አድርጋልና አምልኮ፣ ስግደት፣ ምስጋና አሜን አትሉም እንዴ? ኃይል ጥበብን ልትቀበል ምን ይልሃል ነው የሚለው? ወርዚና አንተ የተገባ ለምንድን ነው? ስለታረድክ ነው የሚለው። እዚህ ጋር ይነግረናል። በመሞቱ ከመላእክት በጥቂት አነሰ፣ እንዲያንስ ተደርጎ ነበረ። ግን እነግራችኋለሁ በመሞቱ ደግሞ የምስጋናን ዘውድ ተቀብሏል። በዚህም ምክንያት የምስጋናና የክብር ዘውድ ተቀብሎ ተጭኖለት እናያለን ነው የሚለው። እንዳትረሱ ምዕራፍ 3 ላይ ኢየሱስን እዩት ነው ወይም ተመልከቱት ነው የሚለው። ኔክስት ዊክ እናያለን። አሁን ራሱ አማኞች በመንፈስ ቅዱስ ኃይል ተረድተው ኢየሱስን ሲያዩት ከመላእክት በጥቂት ያነሰውን የሞተውን የተጎሳቆለውን ሳይሆን በክብር ያረገውን በአባቱ ቀኝ የተቀመጠውን
የምስጋናና የክብር ዘውድ የተጫነለትን አሁን የሾህ አክሊል አይደለም በሱ ላይ ያለው የክብርና አረ በደንብ አሜን ይባላል። 24ቱ ሽማግሌዎች የሚሰግዱለት እልፍ አላፍ መላእክት የሚያመልኩት ቅዱስ ቅዱስ ያለህና የነበርክ አልፋና ኦሜጋ ሞቼ ነበር አሁን ግን ሕያው ነኝ ያለውን አረ ሃሌሉያ። አሁን ራሱ በእምነት እናየዋለን። እንዴት ሆኖ እናየዋለን? አሁን ሁሉ እንዳልተገዛለት እናያለን አለና ኖ እኛ አማኞች ግን አሁን እናያለን። ምን የምስጋናና የክብር ዘውድ ተጭኖለት እናያለን። እንደዚህ ልበላችሁ በዚህ ማታ የእናንተ ጌታ የተዋረደና የተጎሳቆለ አይደለም። አሁን በክብር በግርማው ቀኝ በአብ ቀኝ የተቀመጠ ኢየሱስ ለዘላለም ጌታ ነው። ይህንን ይነግረናል። ከዛ በኋላ ሶስተኛው ፓርት እንደዛ ነው ከቁጥር 10 እስከ 18። ስለዚህ መከራን መቀበል ብቻ ሳይሆን መክበሩን የምስጋና ዘውድ መጨመሩን ስለዚህ ሰፈሪንጉን ብቻ ሳይሆን ግሎሪፊኬሽኑንም ነው የምናየው። ሶስተኛው ከቁጥር 10 እስከ 18 ልጁ ወንድሞችን መሰለ እንል። በጣም አደገኛ ሚስጥር ነው። ጆሮአችሁን በጣም ሰጣችሁኝ ስሙ። ልጁ ማንን መሰለ? ወንድሞቹን መሰለ። ለምን? ብዙ ልጆችን ወደ ክብር ለማምጣት ልጁን ይልና ልጁ ማን ነው ይላል? የድነታቸው መስራች አራሚን በለው ባካች። ምዕራፍ 3 ቁጥር 1 ላይ ታችኋል። የእምነታችን ሐዋርያና ምን ሊቀ ካህናት። ሐዋርያ ማለት መስራቹ ማለት ነው። ማጃካታራዲና ማሻካፓያ እኔ ነግራችኋለሁ በዓለም ላይ ከ5000 በላይ ሃይማኖቶች አሉ። የሁሉም የሃይማኖቶች መስራቾች ሞተው አፈር ሆኖ ከመሬት በታች ቀርተዋል። የኛ የእምነታችን መስራች ግን በአብ ቀኝ ተቀምጧል። ዛሬም ሕያው ነው። ክርስትና ብቻ ነው መስራቹ ኢየሱስ የሆነ። ቡዲዝም ጋር ብትሄድ ቡዳ ነው። ባውላ ጋር ብትሄድ ባሂ ነው። እስልምና ጋር ብትሄድ መሐመድ ነው። እኛ ጋር ስትመጣ የእምነታችን የድነታችን መስራች የጌታ ኢየሱስ ክርስቶስ አዳኛችን ብቻ ነው። ስለዚህ እንደዚህ ይላል ይሄ ክፍል ሲናገር እንደዚህ ነው የሚለው የድነታቸው መስራች በመከራ ይፈጸም ዘንድ የተገባ ነበር፣ ወይም በመከራ ፍጹም ያደርግ ዘንድ ይተገብር ዘንድ የተገባ ነበር። ከዛ በኋላ የሚያነሳው እንደዚህ ይላል የዕብራውያን ጻፊ ወንድሞቹን መሰለ የሚለውን ለማስረዳት ሰዎችን የሚቀድሰውና የሚቀደሱት ሰዎች ከአንድ ቤተሰብ ናቸው ይላል። በደንብ አድርጋችሁ ስሙ። ከአንድ ቤተሰብ ናቸው ይላል። ማናማ የሚቀድሰውና የሚቀደሱት ከስንት ቤተሰብ ናቸው? ከአንድ ቤተሰብ ናቸው። ኢየሱስ የሚቀድሰውና የሚቀደሱት ልጆች አንድ አይነት ስጋና ደምን ተካፍለዋል ነው የሚለው። ስለዚህ ነው ኢየሱስ ወንድሞቹ ብሎ ሊጠራን ያላፈረብን። ለምን ካላችሁ ከኛ የተካፈለው ከኛ ጋር የተካፈለው ስጋና ደም አለ። ከኛ ጋር የተካፈለው ሰውነት አለ። ስለዚህ ወንድሞቹ ብሎ ሊጠራን አላፈረብንም። ክብር ለአምላካችን ይሁን። አይታችሁታል። እንዴት ነው ያላፈረው? እንዴት ነው እንዲህ ሊሆን የቻለው? እንዴት ሊካፈል ቻለ? ጸሐፊው ከመዝሙር 22 ቁጥር 22 ላይ ኮት ያደርጋል። መዝሙር 22 ቁጥር 22 ላይ እንደዚህ ይላል ስምህን ለወንድሞቼ እነግራቸዋለሁ። ዋው! ለካ ዘማሪው የዘመረው ስለማን ነው? ስለ ኢየሱስ ነው። ስምህን ለማን እነግራቸዋለሁ? ለወንድሞቼ። ስምህንም በጉባኤ አመሰግነዋለሁ። ለካ ኢየሱስ ወንድማችን ነው። ኦ ይሄ ብቻ አይደለም ይላል ኢሳይያስ ምዕራፍ 8 ቁጥር 18 ላይ ኮት ያደርጋል። ኢሳይያስ ምዕራፍ 8 ቁጥር 18 ላይ ኢሳይያስ የተናገረው ነው። እኔና እግዚአብሔር የሰጠኝ ልጆች እንዳለ እኛ ለካ የእግዚአብሔር ልጆች ነን። ኢየሱስ ልጅ ነው ብሎን አላበቃም። እኛም ደግሞ የእግዚአብሔር ልጆች ነን። እሱም ደግሞ ወንድማችን ነው። ማይ ጉድነስ። ታዲያ እንደዚህ ይላል። ለምንድን ነው ኢየሱስ ክርስቶስ በስጋና በደም እንደኛ የተካፈለው ስትሉ እናንብበው። ቁጥር 14 ልጆቹ በስጋና በደም እንደሚካፈሉ እርሱ ራሱ ደግሞ ያንኑ ተካፈለ። ይኸውም በሞት ላይ ኃይል ያለውን ዲያብሎስን በሞቱ ኃይል ምን እንዲል ነው ይላል? እንዲደመስሰው ነው። ባይ ዘ ዌይ በሞት ላይ ኃይል ያለው ዲያብሎስ የተደመሰሰው በሞት ኃይል የተደመሰሰው በማን እንደሆነ ታውቃላችሁ? በኢየሱስ ነው። ኢየሱስ ሲመጣ በመለኮት ወይም በስፒሪት ፎርም አይደለም የመጣው፣ በአካል ፎርም ነው የመጣው። ስጋና ደም ሆኖ ነው የመጣው። ስጋና ደምን በሙሉ እየገደለ ችሎበት ነበር ሞት። ኢየሱስ ጋር ሲመጣ ግን አልቻለም። ስለዚህ ኢየሱስ በስጋና በደም የመጣው ለምንድን ነው? በስጋና በደም ያሉትን ሞት እያሰቃያቸው ስለነበር፣ አሁን ግን እደመስሰዋለሁ አለ።
ሞት ሊይዘው አልቻለም የሚል ቃል አለ። እስቲ እጃችሁን ዘርጉና የኔ ጌታ ሞት ሊይዘው አልቻለም በሉ እስቲ ባካችሁ። የኔ ጌታ ሞት ሊይዘው ምን አላለም? አልቻለም። ለዚህ ነው በስጋ መጣና ልክ እንደኛው ሰው ሆነና ሞትን ደመሰሰው። የዲያብሎስን የሞትን ኃይል ሰበረው። ኢየሱስ ጌታ ነው። ከዛስ እንዲሁም ይላል በሕይወት ዘመናቸው ሁሉ በሞት ፍርሃት ባርነት የታሰሩትን ነፃ እንዲያወጣ ነው ይላል። አሁን እኛ ሞትን አንፈራው። ሞት ለኛ ምንድነው ካላችሁ ክብር ነው። አዎ ፈራችሁ እንዴ? ለምን በደንብ አሜን አትሉኝም? ሞት ለኛ አሁን የሚያስፈራራ ቀንበር፣ ኃይል፣ ስልጣን ያለው አለ። ሞት ለኛ ወደ ዘላለም መግቢያ በራችን ነው። ለኛ ድልድይ ነው። ለኛ መሻገር። ለምን ኃይሉን አንድ እንደኔ ሰው ሆኖ ስጋና ደም ተካፍሎ ወንድሜ ሆኖ መጥቶ ከሞት ባርነት ፍርሃት እኔን ነፃ ያወጣኛል። በብሉይ ኪዳን ብዙ ሰዎች ከሞት ተነስተዋል። በአዲስ ኪዳን ጌታችን ኢየሱስ ክርስቶስ እና አልዓዛርን ከሞት አስነስተዋል። ተመልሰው ሞተዋል። ኢየሱስ ግን ተመልሶ አልሞተም። ለምን ካላችሁኝ ኢየሱስ ጋር ሲመጣ አባቱ የሞትን ጣር ነው የገፈፈው። አልቻለም። እስቲ ጮክ በሉና ሞት ሊይዘው አልቻለም በሉ እስቲ ባካችሁ። ከእውነት ከሆነ በደንብ ጮክ በሉና ሞት ሊይዘው አልቻለም በሉ ባካችሁ። ታዲያ በሕይወት የሚኖሩት በዘመናቸው ሁሉ በሞት ባርነት እንዳይፈሩ ነፃ አወጣቸው። አሁን አማኞች እንደዚህ ብለው ይናገራሉ፣ ሞት ሆይ መውጊያ የታል? አንድ ቀን ደግሞ እዛ እንዘምራለን። ባይዘው እዛ የሚዘመር መዝሙር ነው። ሞት ሆይ መውጊያ የታል? ሲኦል ሆይ ድል መንሳት የታል? በኢየሱስ ምን ብለሃል? ተሸንፋል። ለምን? ከሞት በላይ ወደ ላይ መሳብ ወይም ደግሞ ራፕቸር መነጠቅ፣ የትንሣኤ አካል መልበስ እግዚአብሔር ለኛ የሰጠን ተስፋ ነው። አሁን እኛን የሞት ፍርሃት አይዘንም። ብንሞት ወዴት እንደምንሄድ እናውቃለን። አሁን እንኳን ብሞት ወዴት እንደምሄድ ጠንቅቄ። እንዲህ አይነት ኮንቪክሽን ነው እኮ ያለን። ማይ ጉድነስ ባዳነኝ ጌታ ላይ ያለኝ መተማመን እስከዚህ እንጂ እዛ ልገባ እዚህ ልገባ እያልኩ ነው። አሁን አልጠራጠርም። ሲኦል ልገባ ይሆን አልገባ ይሆን የለም። አሁን እንኳን ወዴት እንደምሄድ ብሞት አውቀዋለሁ። ሞት ቢመጣ እንደዚህ ነው የምለው፣ ሞት ዌልካም ነው የምለው። ወደ ዘላለም መግቢያ በር ነህ እንጂ ወደ መጥፋት አይደለም መሄድብህ። አሁን እኛ ላይ ሞት ስልጣን የለውም፣ አይፎክርብንም። ያልዳኑት ግን አሁንም ሞትን ተሸክመው ነው የሚሄዱት። ስለዚህ ሞተዋል፣ በመንፈስ ሞተዋል። እላያቸው ላይ የሞት ስልጣን አለ። ሞት ሲመጣ ይደነግጣሉ። እኛ ግን አንደነግጥም። ልሄድ ነው፣ ንጉሴን ላየው፣ ጌታዬን ፊት ለፊት አየዋለሁ። ዳዊት ማነው ጳውሎስ ይገርመኛል እኮ እዚህ ለመቆየትና ከሞት ለመትረፍ ያሳሰበው ጉዳይ ምንድነው? እነሱን ማገልገል ነው። ብኖር እናንተን ጠቅማቸዋለሁ፣ ብሄድ ግን ለኔ ይሻለኛል ያለው። ምዕራፍ 4 ላይ ግን ጨከና አረገና ልሄድ ተዘጋጅቻለሁ፣ ደግሞ አሁን የድል አክሊል ይጠብቀኛል፣ ሽልማት አለ እና the best thing ለኔ ምንድነው ይላል? መሄድ። ለምን ካላችሁ የሞት ፍርሃት ባርነት በቅዱሳን ላይ አይሰራም። ሌሊትና ቀን የምትፈሩ ሰዎች ዛሬ እነግራችኋለሁ፣ ይሄው የእናንተ ታሪክ ነው። በእናንተ ላይ የሞት ፍርሃት ሊሰለጥን አይችልም። ለምን? ኢየሱስ ስጋና ደም ሆኖ መጥቶ ወደዚህ ምድር የሰይጣንን የሞት ኃይሉን ሰብሮታል ነው የሚለን፣ ነፃ አውጥቶናል። ከዛ በኋላ እንደዚህ ይላል፣ እርሱም የመጣው መላእክትን ለመርዳት ሳይሆን ማለት ለመናፍስት አካላት አይደለም የመጣው፣ መላእክትን ለመርዳት አለ የመጣው። የአብርሃምን ዘር ለመርዳት ነው የአብርሃምን ዘር ይዞ የመጣው። ስጋ ለባሽን ሰውን ለመርዳት ነው ሰው ሆኖ ጌታችን ኢየሱስ የመጣው። ስለዚህ ይላል በሁሉም ነገር ወንድሞችን መምሰል ተገባው። በሁሉም ነገር ወንድሞችን መምሰል ተገባው። ይህንም ያደረገው ይላል ለምንድን ነው ስጋና ደም ለብሶ ወንድሞችን ሊመስል የተገባው ስትሉ፣ አንደኛው መሐሪና ታማኝ ሊቀ ካህናት ሆኖ እግዚአብሔርን ለማገልገል ነው። ማይ ጋድ የብሉይ ኪዳን ካህናት እግዚአብሔርን በክህንነት ያገለግላሉ። ግን መሐሪና እየሰማችሁኝ ነው? መሐሪ ግን መሆን ይችላሉ? በራሳቸው አይችሉም። ሕጉን ብቻ ነበር የሚያስፈጽሙት። ይሄ አዲስ ኪዳኑ ሊቀ ካህን ግን በኃጢአት ለሚፈተኑት ይራራላቸዋል። ኦ እግዚአብሔር ለዘላለም የተባረከ ይሁን። ስለዚህ ምን አይነት ነው ይላል? መሐሪና ታማኝ ሊቀ ካህናት ሆኖ እግዚአብሔርን ሊያገለግል ነው ስጋ የለበሰው ሰው የሆነው። እንኳን እኛን መሰለ። እኛን ባይመስል ኖሮ ለእኛ ወኪል ሆኖ ሊቆም አይችልም ነበረ። እኛን ሆነ መጣና እንዲህ ብዬ ልንገራችሁ፣ እኛን ለማዳን እኛን መሰለ፣ ሰው ሆነ። ክብር ለጌታ ይሁን። አሁን ታማኝና መሐሪ ወይም ይቅር ባይ ሊቀ ካህን ሆኖ ያገለግላል እንጂ ሕግን የሚያስፈጽም ሊቀ ካህን አይደለም። ክብር ለጌታ ይሁን። ከዛስ ለሕዝቡ የኃጢአትን ስርየት ለማስገኘት ይላል። ስርየት ሳቲስፋክሽን፣
ለሕዝቡ ስርየትን ማምጣት የቻለ ሊቀ ካህን ልጁ ነው ይለናል። ክብር ለጌታ ይሁን። አባቱ በኃጢአት ላይ ተቆጥቶ ነበረ። እግዚአብሔር አብ በኃጢአት ላይ የተቆጣውን ቁጣ ሳትስፋይ ያደረገው የልጁ ደም ብቻ ነው። ስለዚህ ሳትስፋይ ሲያደርግ ለእኛ ምህረት ተሰጠን። ይህንን ሊያደርግ የቻለ እሱ ብቻ ነው። መሐሪና ይቅር ባይ ደግሞም ስርየት ለማስገኘት ነው። ቁጥር 18 እንደዛ ነው የሚለው። እናንብበው። እርሱ ራሱ በተፈተነ ጊዜ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላልና። ኢየሱስ ለዘላለም ጌታ ነው። በልጁ የተነገረን አጥብቀን እንያዝ። ልጁ ስለኛ መከራን ተቀብሏል፣ ደግሞ ከብሯል። ይህም ብቻ አይደለም፣ እኛን ሊያድነን ከሞት ባርነት ነፃ ሊያወጣን ስለኛ እኛን መስሏል። ታዲያ ምንድነው የምትለን ካላችሁኝ፣ ደስ ይበላችሁ። ይሄው አፕሊኬሽን የኛ ሰው በሰማይ አለ። ደስ ይበላችሁ ነው መልእክቴ። አልሰማችሁኝ? ሰምታችሁኛ? ልድገመው። የኛ ሰው በሰማይ አለ። በቃ አትጨነቁ። አንዳንድ ሰው እንደዚህ ይላል አይደል? ስለ አንድ ቢሮ ሲናገር፣ ስለ አንዳንድ ኬዞች ሲናገር የኔ ሰው አለ እዛ ቢሮ ይላል። ይሄው ዛሬ ነግራችኋለሁ፣ የኛ ሰው በሰማይ አለ። አሁንም ስለኛ እኮ በሰውነት ነው ያለው። የኔ ወኪል አለ በዛ። እሱ ስለኔ ጠበቃ ነው፣ ስለኔ ይናገራል። ስለዚህ ምን እንሆን? እረፏ። በቃ የኛ ሰው በሰማይ አለ። እኔ ጮክ እስክትሉና አሜን እስክትሉ አለቃችሁም። በደንብ አሜን በሉ ባካችሁ። የኛ ሰው የት አለ? በሰማይ። የኛ ሰው ልክ እንደኛ ሰው ይሆን አለ። አሁን በአብ ቀኝ ኢየሱስ ክርስቶስ በአካል ነው ያለው ወይስ በመንፈስ ፎርም ነው ያለው? በአካል ነው ያለው። ስለዚህ የመለኮት ሙላት በእርሱ በሰውነት ለዘላለም ተገልጦ ነው ይኖራል ነው የሚለው። በሰውነት ነው ያለው በመለኮት ሙላት። ለዚህ ነው ሊራራልን የቻለው። እረፉ ነው የመጀመሪያው ሜሴጅ። ሁለተኛ ታላቁን መዳን ተጠንቅቀን እንያዘው። እንደ ቀላል እንዳታዩት። በሲና ተራራ የመጣውን የመላእክትን ያንን ሕግ ያልፈጸሙትን እግዚአብሔር ከቀጣ ምዕራፍ 10 ላይ የሚያሳብ ደግሞ ይነሳል። እኛ ደግሞ በልጁ በኩል የመጣውን ይህንን ታላቅ መዳን ቸል ብንል ከቅጣት አናመልጥም። ስለዚህ ምን እናድርግ? ደህንነታችሁን ቫልዩ ስጡት፣ አክብሩት። ተራ ነገር አይደለም፣ ዋጋ ተከፍሎበታል። አሁን ክሪስመስን እያከበርን ነው አይደለ? ክሪስመስ ሲዝን ነው። ክሪስመስ የሚባለው ሲዝን እንዲመጣ ግን ሪዝን አለ። ሪዝኑ በመስቀል ላይ የሾክ አክሊል የደፋ አለ። ስለኛ ሰው ሆኖ የመጣ የተዋረደ አለ። ስለዚህ መዳናችሁን አጥብቃችሁ ያዙት። ማንም እንዳንገላታችሁ፣ ማንም ወደ ኋላ አስቶ እንዳይወስዳችሁ፣ በትምህርት ንፋስና ሽንገላ እንዳትሆኑ ጽኑና በመዳናችሁ ላይ አትከራከሩ። አጥብቃችሁ ያዙት፣ ተጠንቀቁ። ንፋስ ይዘን እንደዚህ እንደምንጠነቀቅ ተጠንቀቃችሁ ያዙት። አሁን የከበረና የነገሰ ጌታ አለን። በቃ ስለዚህ ምን እናርግ? እንስገድለታ። አሜን። ምላስ ሁሉ ለእግዚአብሔር አብ ክብር ምን እንዲል? ኢየሱስ ጌታ ነው እንዲል። ጉልበት ሁሉ በሰማይ በምድር ከምድር በታች ምን እንዲልለት? እንዲንበረከክለት። እንስገድለት። አሁን የተጎሳቆለ አይደለም። ሰው አይቶት ፊቱን እንደሚያዞርበት አይደለም። አሁን እንደሚታረድ በሸላቾች ፊት ዝም ያለና የተናቀ የሕማም ሰው አይደለም። አሁን በክብር በሙላት ነው ያለው። የከበረ ጌታ ነው ያለን። እስቲ ከኔ ጋር የከበረ ጌታ ነው ያለን በሉ ባካችን። የነገሰ ጌታ ነው ያለን በሉ ባካችን። ስገዱለት። በቃ አምልኩት። ሳይ የመጨረሻው ምን እናርካላችኝ? ንጉሳችን ብቻ ሳይሆን ታላቅ ወንድማችን ነው። አካማንቶባ ወንድሜ ነው። ኢየሱስ ወንድሜ ነው። ንጉሴ ብዬ የምሰግድለት ብቻ አይደለም፣ ደግሞ እንደኔ መከራዬን የሚካፈል መከራዬን የሚያውቀው ህመሜን የሚያመው እሱም የሆነ ወቅት ስለኔ መከራ ተቀበለ። ስለዚህ ስንፈተን መከራችንን በደንብ አድርጎ ፊል የሚያደርገው ታላቅ ወንድም ነው ያለን። ታላቅ ወንድም አላችሁ። በፈተናችሁ ሊረዳችሁ ይችላል። እንዲህ ልበላችሁ፣ ፊታችሁን አይቶ ትቷችሁ አይሄድም። እሱም ተፈትኖ በዛው ፔን ውስጥ አልፎ ስለሚያውቅ ያንተና ያንቺ የኔ ህመም ይሰማዋል። ታላቅ ወንድም አለኝ።